ዛሬ በፎርድ ሬንጀር 2.2 TDCI ሞተር ተገናኝተናል። ይሄን ከ3 ወር በፊት ነው የበተን ነው። ያው ላሳያችሁ መኪና ይሄ ነው። ታርጋውን አላሳያችሁም። ይሄ ነው መኪናው። አሁን ያው ኦልሞስት እቃዎቹን እንትን ብለናል፣ ተሟልቶልናል። ያው ብሮንዚናው ሁሉም ኮሎም ዛታች አለ። አሁን መገጣጠሙን እንጀምራለን። 2.2ቶቹ ያው እያንዳንዱን ያው እንደ በፊቱ እንደ ሁልጊዜ እንደተለመደው በደንብ እናያለን ሁሉንም ገጣሙ። እሺ እንግዲህ አሁን የሜን ቤሪንጉ ከ15 ነው ይላል፣ 15 ይላል፣ 20 ይላል፣ ኒውተኖቹ እያለ ይሄድና እስከ 80 ይሄዳል። እኛ ግን 80 ኒውተን እና 90 ዲግሪ ነው የምንሰራው። አሁን እዚህ 80 ያደርገናል። ከሴንተር እየጀመረ እየወጣ ነው። ከሴንተር ነው የሚጀምረው ምን ጊዜ ቼክ ፓርከር ያስፈልገን ነበር። ፓርከር አለ አይደል? ፓርከር ካለ ዲግሪውን እንሰራለን በሱ። ሊስት ዲ ቦክስ። እሺ አሁን ቶርኩን 80 ዲግሪ 80 ኒውተን አድርገናል። 90 ዲግሪ ነው የምንሰራው። 10 የማያሳየው ትርጉም የለውም። በቃ አንድ መስመር ካሰመረን በኋላ ቀጥ እንዲል ማድረግ ነው። አዝሮ 90 ዲግሪ ሰራን ማለት ነው። በቃ እሺ እንግዲህ አሁን ያው ፒስተል እናስገባ ነው። ፋሻውን ገብቷል። ያው እንዳል በትሪያንግል ቅርጽ ኦርደር አድርገናቸዋል። እሺ ትክክል ነው አይደል? ይሄን ይመስላል እንግዲህ። በጣም ጥንቃቄ ያስፈልጋል። የፎርድ እነዚህ ፋሻቸው በተለይ የዘይት ፋሻዋ በጣም ስስ ናት። እንዲህ ብታርቋ ቋ ብላ ነው የምትሰበረው። ያ ማለት አይሰራም ማለት አይደለም። አንዴ ከያዘ ግን በጣም ጠንካራ ናቸው እና በጣም ጥንቃቄ፣ በተለይ ፋሻ ስታስገቡ ተጠንቀቁ። በቃ እንግዲህ ኬዙንም አስረናል። ቤላዎቹን አስረናቸዋል። ቤላዎቹን 60 ኒውተን እና 90 ዲግሪ ነው ያደረግነው የቤላዎቹ። ኬዙንም አስረናል። ኦይል ፓምፕ ያው አዲስ ኮምፕሊት አዲስ ነው የቀየርንለት የኦይል ፓምፑን ማለት ነው። ፎርድ ስታድሱ ምንጊዜም ኦይል ፓምፕ አዲስ ቀይሩ፣ ያለበለዚያ ብሌዶቹ ይወረወራሉ። ከዛ ሻፍቱ ይነክሳል፣ ጊሩ ብቻውን ይዞራል። ኦይል ፓምፕ በቃ አይሰራም፣ ሞተር ይነክሳል። ይቺም ተቦድሳ ነበር ውስጧ ስትሬነሯ ተቦድሳ በቃ ዝም ብላ ቆሻሻም ነበር እየሰበሰበች የምትከተው። አንድም ያ ችግር ነበር ይሄ ሁሉ ችግር የፈጠረው። ይህን ይመስላል እንግዲህ በዚህ ደረጃ ደርሰናል። ይኸው ቼኑ ተወጥሯል። የኦይል ፓምፕ በቼን ነው የሚነዳው፣ እንደ ራፕተሮቹ በቤልት አይደለም። ያው ሶቶኮፓም ገጥመናል። አሁን ሲሉን ፍቻት እንዳይነካ እንዳትወጣችኝ ነው። ይሄ ነገር ነጩ ነገር ግዴታ መኖር አለበት። እሱ ከሌለ በተአምር አይገባም። ነጩ ማስከቢያ ነው። ስኮሏ ላይ ታረጓታላችሁ። እስቲ እንደዚህ እንድች ይሆናል። ከዛ ተንሸራቶ ይገባል። እዚህ ኮሏ ላይ ይሆናል።
እንግዲህ ይኸው አሁን ሁሉን ነገር በአጭር ጊዜ ውስጥ ጨራርሰናል። ኩለርም አስረናል። ይኸው እንደምታዩት የኦይል ኩለሩን አስረናል። የወተር ጃኬቷን መስመር አስረናል። ይኸው አሁን ይኸው እንዳለ እዚህ ጋር የምታዩትም ቼኑንም የኦይል ፓምፕ ቼን ሁሉም ነገር መወጠሪያም ታስራለች እንደምታዩት። አሁን እስቲ አዟዝሮ እስቲ ሂድ ዙሩ። በጣም ቆንጆ ነው። በጣም ቆንጆ በጣም ምርጥ ዙር። በቃ ቲዲሲ ላይ ያርገው። በቃ 1 እና 4 ቲዲሲ ላይ ያርገው። በቃ እናመሰግናለን። አሁን ቴስታታውን ደግሞ አጣጥበን ብለን ደግሞ ጭነን ታይሚንጉላ ከቻልን ታይሚንግ እናሳስራለን። ይሄን ይመስላል። እሺ እንግዲህ አሁን ቶርክ ልናደርገው ነው። ያው ቶርኩ በጣም ብዙ ነው። በጣም ብዙ ዝርዝር ስላለው አንደኛው እንደዛ ከመሄድ 40 ቶርክ እናደርግና ከዛ 290 ዲግሪ እንሰራለን። መጠጋት ይፈልጋል። በደንብ ጠጋ አድርጋቸውና አይረዝማል። ወደ ላይ ከፍ ይላል። ወንበር አይ አለ የለም ማቆሚያ ነገር አለ እንዴ? አይ ተወው፣ ነገር ችግር የለውም። 40 ቶርክ ላይ አድርጌዋለሁ። ያው እዚህ ላይ እሺ እንካ። ኧረ ይጥለኛል። ኧረ ሶስት እግር ነው አይጥለኝ። ኧረ ችግር የለውም። እኛንም 40 እናረጋትና እስቲ አንዴ ደግሞ ቺን ሪቼክ ላድርጋት። ሪቼክ ያስደገፍ አየህ፣ ያዝ ሲያደርገው ይወርድላል። ሪቼክ ታደርገዋለህ። ይሄኛው ሲታሰር ትንሹ ይሄኛው ይረግጣል። አየህ
ታረግና መልሰ ደግሞ እነዛ ቼክ ታረጋለህ። አይ ደህና ነው። መጨረሻ ላይ ስለረገጠ ይሄ እንትን አይደለም። 90 ዲግሪ ነው መሰለኝ። መጀመሪያ 90 ዲግሪ እንሰራለን፣ ቀጥሎ 90 ዲግሪ እንሰራለን። እሺ ስንሰራ በሳምፕል አሳያችኋለሁ። አሳየን ስላላችሁኝ አሳያችኋለሁ። በቃ እሺ ይኸውላችሁ አሁን እዚህ ጋር ይሄ መስመር ያደረግናቸው አሁን ይሄንን ዲግሪ ሰርተናል። ይኸው እዚህ ጋር ዝቅ አድርገውማ ደሜ ይሄ ይታያል። ይኸውልህ ይሄኛውን አሁን እንደዚህ የነበረውን አዙረን ቀጥ ስናደርገው 90 ዲግሪ ሆነ ማለት ነው። አሁን እዚህ ጋር ተመልክችን አድርጊያታለሁ። ይቺን ተመልከቷት። ይቺ ወደዚህ እንቻለ ፓርከሯ አሁን ቀጥ ስትል 90 ዲግሪ ሰራው ማለት ነው። ተመልከት አንድ 90 ዲግሪ ሰራው ማለት ነው። በቃ ይሄ እንትን የነበረችው ቨርቲካል የነበረችው ሆሪዞንታል አደረግናት። አሁን 90 ዲግሪ ተሰራ ማለት ነው። ሳምፕሉን ላሳያችሁ ብዬ ነው። እንግዲህ ቴስታታውንም ቶርክም ዲግሪ አድርገን ጨርሰናል። እንግዲህ አሁን ቅርብ ሰዓት ነው እንግዲህ ጠዋት ወደ ጠዋት አካባቢ ጀምሮ አሁን እዚህ ደረጃ ደርሰናል። እንግዲህ ቴስታታ ተቀይሮ አይደለም ታጥቦ ነው ብሏል። እንግዲህ ይሁን እንግዲህ እሺ አሁን ከዛ በኋላ ከላይ አልብሮ እናስቀምጣለን። ከዛ የአልብሮ ካፑ ትልቁ ካፕ አለ። ከዛ ብላንቸሪዎች ወይም ሮከር አርሞቹ አሉ። እነሱን አድርገን ታይሚንግ እንሰራለን። ይሄን ይመስላል እንግዲህ